ሰፈር ድረስ ያሲን በእናት ብለው ራሱ እኮ ነው ነገር ሲጀመር ይመቸው በቃ እንዴት ብለ መጨነቅ የለብህም ነው ማለት በቃ እኔ እሱ አራ ሶስተኛ ቺክ በቃ ከነካ ሶስት በቃ ደግሞ ምን አምናት ሬዲ ለሪሌሽንሺፕ እኔ በቃ ቃይጂ ወየ ባያት በቃ እኔ ነገርኩሽ አንዴ ደጋግሜ በቃ እኔ አልችልም በቃ ምን ነው ሰፈር ድረስ ቢሰስም እንጂ ያሲን በእናት እንዴ የቺክ ማት ሰፈር ድረስ እንዴ ምን ይደኛል ሰው እኔ ሬዲ አይደለም ለሪሌሽንሺፕ በቃ አንቺ አሰሚም እንዴ እኔ አልቻልኩም በቃ ስለ ሪሌሽንሺፕ ዲያምን ባልቀሳ ቸግሮኛል ብለ ተቀበልከኝ ብር እኮ ነው መልስልኝ ይያልኩ ያለው እኮ ታዲያ አልቻልኩም እና በቃ ስራ የለኝም ጠሮብኛል እያወቅሽ ነው ያሲን አንድ ሰላም ናችሁ ዛሬ ደግሞ ከሰይፈ ጋር መጥቻለሁ ምንድነው ምስኪን መጥተው እና ከሊዱ ጋር ነኝ እኔ ደግሞ ከሊዱ ጋር እኔ ቲክቶከሮችን አስመስላለሁ እሱ ደግሞ ዳንሰኞች ቀደም አብበል ኦኬ እሱ ልድገምልህ ኧረ አይደለም ሊዱ ሴዶ ማርሻ ይኸውልህ ሀበሻ هيا بكلو كانش درس سيف اسقري انداش مشيت زي مش حماتا اريد زي ارمات አንድ ነገር ልነግርሽ ነበር ምንድነው ከጓደኛሽ ቤቲ ጋር አላስፈላጊ የሆነ ቅርርብ ነበርና እሱ ልነግርሽ ብዬ ነው ማለት በቃ አብረን አድረናል እሱ ነው ማውቅ ያለው አይ ኖ ስላወቅሽ ማን ነው የነገርኩሽ እኔ አንቺን ሴራ አልችልም ራት ምናምን የከለከልሽ ነው ሰሞኑን ለዛ ነው የነገርኩሽ እሺ ድርቆሽ ፍርፍር አልበላም ዛሬም በቃኝ ባለጌ የራስሽ ጉዳይ የራስሽ ጉዳይ የእያንዳንድሽን ፋይል አውጥቼ ነው የምለጥፍልሽ ባይዘው እኔ ልሽው ቀልድ አላውቅም ባይዘው ቀልድ አላውቅም አረጋት እቺ እኮ ጅራቷን ቆላችብኝ ባከበርኩት ጅራቷን ቆላችብኝ ገባች ሊያ ሃይጆ ይዲነሽ እንደምንሻል ሰው ያወራሽ ነበር ያንቺ እንደዚህ ቆንጆ ነሽ እንዴ ኦ ማይ ጎድ ቆንጆ ነሽ ነቴ እኮ ቆንጆ ነሽ ማረኝ ቆንጆ ነሽ ማረኝ እንትን ነው ነጭ ሽንኩርት እና ፌጦ ታረጋለሽ ይስት ነው የሚለው እንደዛ ልጅ ነው ቆዩ ዲርባ ነው ዲርባዲ ያለኩ ብላዲ አታልቅሽ ተይ አታልቅሽ ጀመረ ይራሱ እንትን እኮ ከተዘገበ ምን አድርጊ ነው እኔ እኮ እንደዚህ እኮ ማለት ቆም አሁን አንቺ ቪዲዮ ስርት እኔ ጥብቅ ነው ቪዲዮ ሰራሽ አንቺ እኮ ቆንጆ ነሽ ተይ የመጀመሪያ ቦይፍሬንድ አታልቅሽ ተይ አታልቅሽ ብታገናኙ ራሱ ፈልጋለሁ ተባጋ ሁለቴን እኮ ነሽ አይ በውስጥ መደጋገፍ አለብንና አንቺ ምን እየሰራን ነው አልገባኝም እኮ ሶ ጋይስ ሊሾ ላይ ትንሽ ጠንከር ያለባት ይመስለኛል የሪፖርቱን ነገር ትንሽ ብናዘገየው ባይ ነኝ ከቲስተ ትሬለር እሺ ጎረምሳውና እንዴት ነው ጥገና ላይ ጎበዝ ነህ እንዴ ጋሼ እኔ ኮዚ ሰፈር አለ የተባልኩ ይጠገኝ በጣም ጥሩ በል እንግዲህ ቲቪውን በደንብ አድርገህ ጠግንልኝ ተበላሽቶብኛል ምንም ችግር የለውም ጋሼ አታስቡ ቲቪ የት ነው ያለው ግን ያው እሱ አጠገብህ አይታየህም እንዴ የቱ ጋሼ እኔ ምንም አይታየኝም እሱ ፊት ለፊት ያለው ምንድነው ምኑ ይሄ እና ቲቪ ነው እንዴ እንዴት ምን ለማለት ፈልገህ ነው አረ ምን ማለት ሞሰብ መስሎኝ ነበርኩ ምን አልክ አንተ አይ ምንም ጋሼ እንትን ነው ማለት ምን ነው ያበጣው ጅብ ወስዳችሁት ነበር እንዴ የምን ጅብ ነው የምታወራው እኔ እንግዲህ ድሮም ስገዛው እንዲሁ እንዳበጣ ነበር ወይ ጉድ ቁጭ ራስዎትና እንደሚመስለው ጋሽ እንዴት አንተ ማለት ሁለታችሁም እንደልጥ ኩፍ ብላችኋል ወፍራችሁ ኧረ አስናቀ እየሰደብከኝ ነው እንዴ አንተ ኧረ ጋሽ አይደለም እየቀለድኩ እኮ ነው ያመራል እንዴ ኧረ ወዲያ ቀልደ ሞታል አሁን ወሬውን ተውና ተሰራ እንደሆነ ስራ 200 ብር ሙሉ ከፍለሃለሁ እንዴ ጋሽ 200 ብር ይላሉ እንዴ እኮ በጣም ብዙ ወጪ የሚጠይቅ ስራ ነው ገና ወፍረቱን መቀነስ አለበት ስፖርት መስራት አለበት ጂም ወስደዋለሁ በዛ ላይ አመጋገቡን ማስተካከል አለበት ያገኘውን ኤሌክትሪክ እየተመገበ እኮ ነው እንደዚህ ያበጠው
አሃ ተው እንጂ እኔ እኮ ቲቪውን ራሱ የገዛሁት በ250 ብር ነው የዛሬ 20 ዓመት 200 ብር አነሰ ትላለህ እንዴ ጋሽ እና የዛኔ 200 ብር ነው ያሁኑ 200 ብር እኩል ነው እንዴ የኔ ልጅ ብዙ እኮ አልተበላሸም ትንሽ ቁርጥ ይላል እና ደግሞ ሰዎቹን ገልብጦ ነው የሚያመጣቸው ባናታቸውና እነርሱን ገልብጠህ በእግራቸው እንድታቆምልኝ ነው እንጂ እኮ ለሌላ አይደለም እንዴት ሰዎቹ ተገልብጠው ነው የሚታዩት አዎ እኛም እኮ ተገልብጠን ማየት ከጀመርን ቆየን ጋሼማ የባሰ ያስወድዱቦታል እኮ እንዴት ማለትማ ከሰርገስ ፌዴሬሽን ጋር ተነጋግሬ ነው የምገለብጣቸው እንጂ ይሄን ሁሉ ሰው እንዴት ብቻዬን እገለብጣለሁ ፈቃድ ያስፈልጋል እኮ አይ እና ምን ይሻላል ነው የምትለኝ እኔ ልጅ ያው ጋሼ እኔ ልጎዳ ዝም ብለው 5000 ብር ይክፈሉኝ እኔ እሰራዋለሁ ራስና ከተደፈረ 5000 ቦታ ይቆራርጥህና ሂድ ውጣ ከዚህ ምንድነው ይወጣላ ምንድነው የሚሉት እንዴ በዚህ ጊዜ ታማኝ ሁለመቶ ድንጋይ ታማኝ ስለሆነች ሰላም ብር ጥላል ቴንክ ዩ ብራዘር አመሰግናለሁ እሺ ይውሻል ሌባውላ አንተ እንዴት ጀመራችሁ? ኧረ እኔ ምንም የማውቀው ነገር የለም። ቆይ ላስረዳ። ጓደኛው ነው ታመጣለህ እኮ እሰጥሃለሁ። ልቀቅ እንዳልተረግመህ ልቀቅ። ምን ልቀቅ? ኧረ ወንድሜ ማሪ ወደ በር ነው ወሰደብኝ። ዘርፍ ነው ለዛ አጥፋ እሰይ ነው የምልሽ ማለት ያራዳ ልጅ ሶፊ መድኃኒት ነው አራታ ኧረ ወንድሙ ቆይ ዛሬና ሰልፈኛ እዛ ጋር ያለው ጉልቤ ማለት ነው ብር እየቀመኝ ነው አሰልፈኝ እስከዛች ደብቃ ሰልፈኛ ችግር የለውም ወይ እስኪ እዚች ጋር ማነው ማጠሪና ትይዋን ነው ችሎታው ነው ኧረ ማማዬ እዚች ጋር ስልክሽ ምንድነው ስልክሽን ጣላ እንደሚ ካየ ይገላል አራብ ሸሪ ፈተነ ጣላ አርግልኝ እዚች ላይ ምንድነው እታይ ሰፈር እኮ ስልክ ወርቋ አግኝቼ አንተ መስሎኝ ነው አዎ የኔ ነው ትንሽ አመሰግናለሁ ግን እኮ ምን ፓስወርድ ስንት ነው 19 እኔ የምልህ እስኪ በእናትህ ስራ ፈልግልኝ ስራ በምን ፊልድ ነበር የተመረከው በፉድ ኢንጂነሪንግ ነዋ እዴ ኢንጂነር ነህ ለካ ምን ሙድ መያዝ ነው አረ ኢንጂነር እንደዛ አይደለም እና ግን ስራ አጣን አዎ በእናትህ ዳቦ ቤት ራሱ ከፍቼ ነበር ግን አልተሳካልኝም ምን ነው እባክህ ከምሸጠው የምበላው በዛብኝ ዘጋሁት ኧረ ፉድ ኢንጂነር ቆይ ምግብ እንዴት እንደምትሰሩ ነው እንደምትበሉ ነው የሚያስተምሯችሁ አንተ ትቀልዳለህ ፉድ ኢንጂነሪንግ እኮ በጣም ጥልቅ ሳይንስ ነው ኧረ ተው እንዳትሰምጥ ቀስ እያልክ እኔ ልምከርህ የምር 1-2 ላሞች ግዛና እያለብክ ወተት ሽጥ ኧረ ተወኝማ ደግሞ አንድ ቀን ነሽጦኝ አርጄ ብበላቸውስ መድኃኒዓለም አንተ ቆይ ዩኒቨርሲቲ ምንድነው ያስነኩ ምግብ ሊሰሩ ሲሉ ትፎርፋለህ ሊበሉ ሲሉ ነው እንደ ክላስ መገባው ወይኔ ያንተ ማላገጫ ልሁን እኔ የምልህ ምን ኮርስ ላይ ነበር ግን ጎበዝ ይሆንከው አልጫ ነው ቀይወት ኧረ በእናትህ አንተ ልጅ ተፋታኝ ለነገሩ ሰምቼልሃለሁ ሁሉንም ኮርስ ወድቀህ እንብላ የሚለውን ኮርስ ነው አሉ ኤፕላስ ያመጣው አንተ ሙዳት ያዝበና የምታማክረኝ ከሆነ አማክረኝ እኔ ለራሴ ምግብ ነክ ስራ መስራት አልቻልኩም ሆድ ለቆብኛል መብላት ብቻ ነው የሚታየኝ ወይ ጉድ ተመችቷል ግን የምር ትበላለህ ግን ሰውነትን አይጠጋም ማለት ምን ማለት አለው ምቾትና ቀጥናትን አንድ ላይ ይዘህ እኮ የሆነ የደላው ሸንበቆ ነው የምትመስለው እሰይ የተቀቀለ ፓስታ ለምሳሌ አይመለከትህም ቆይ ግን ስንት ብር ይዘህ ነው እንደዚህ የምትሰራው ግራ ይገባል ብሩስ ብዙ ነው እባክህ አንድ 5000 ብር አለኝ ኧረ ተው ይሄማ ፋብሪካ ሲያስገነባ የለ እንዴ በል አትቀልድ በእናትህ እኔ የምልህ ግሮሰሪ አሪፍ ነው ይባላል ልሞክረው እንዴ በ5000 ብር ግሮሰሪ ውሃና ጆሊጁስ ነው እንደምታቀርብላቸው ዝም ብለህ ለምን ጋሪ አትሞክርም ጋሪ የፈረስ ነው አይ የበቅሎ እንዴ አንተ ብናላሳዝንም እንዴ ነው እያማከርኩ ልታለቅስ ነው እንዴ ታዲያ ጤና ይስጥልኝ ታራሚዎች ማለቴ ተማሪዎች እኔ ኢንስፔክተር ቲቸር ጸጣርጋቸው እባላለሁ ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ ሁለት ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን ማን ነው ያለው አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው ለሁለት ትከፈላላችሁ ምድብ ሀና ምድብ ለ ግማሽ ኤክስን ግማሽ ዋይን ትፈልጋለህ ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ ጥሩ በሰዓቱ አንተ የት ነበርክ ላይብረሪ እያጠናኋቸው ነበር በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር ምናልባት ሊያግታቸው የሚችል ምናልባት ላይብረሪስቷ ማስረጃ አለ እየዞሮች መጽሐፎቹን ስትሰበስብ አይቻታለሁ አሁኑኑ በቁጥጥር ስር ውሏት ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ ኧረ ከቀልብ ሁሉ ይቅርታ በእናታችሁ በቃ በመሃል የፖሊስነት መንፈስ ይነሳብኛል ካልሆነ ወይ ጸበል ነገር ምን አልካታ አይ እዚሁ ነው ኧረ መደፋፈር ነገውኑ ጣቢያ ምስክር ይዘ ማለት የቢሮ ወዳጅ ዘንድ ትመጣ ኢንስፔክተር ይቅርታ ግን እንደ ሐሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ ልብህ እኮ አሁንም እዛው ነው ያለው ዝም በል አንተ ለመሆኑ የተሰጠህን ተልኮ ፈጽመሃል የምን ተልኮ የቤት ስራ ሰርተሃል ወይ ማትስ ደብተሬን ሰርቀውኝ አልሰራሁም እንደውም ይፈተሽልኝ
ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዴ አባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። እኔ ቆንጆ ሴቶች ለእኔ እንደ ዱር እንስሳት ናቸው አለ እንደ አንበሳ እንደ ነብር ምናምን ስክሪን ላይ ሳያቸው ደስ ይለኛል። ብቻዬን ሆኜ ሊፍት ውስጥ ሲመጡ ፈስ በፈስ ነው ማለት ነው። እና እኔ በጣም ነርቨስ ሆኜ በተለይ ፈርስት ዴት ምናምን ችሎት የቆምኩ ነው ይመስለኝ፣ ጀጅ የሚያደርጉኝ ነው ይመስለኝ። እንደውም ችሎት ብቆም ይሻላል። ቢያንስ ችሎት ዳኛው መሀል ላይ ውሃ ቸልሶብኝ እየተመናቀረ አይወጣም። በጣም እና የኔ ነርቨስ ሆነ እነሱንም አንኮንፈርተብል አደርጋቸዋለሁ። አላ ጨንቃቸዋለሁ። ለምንድን ነው ዝም የምትለው ነው? የሬሳ ቫይብ ነው ያለ ተብላችሁ ታውቃላችሁ? እና ከሜዲሲን ተማሪ ሲመጣ ደግሞ የበለጠ ነው የሚጎዳው። ቀኑ ሙሉ ከሬሳ ጋር ነው የምትለውና ታውቋለች። ይሄን ቀልድ ነግሬሻለሁ። አንዱ ተማሪ ነው ልጁ ማለት ነው። አኩካ ልጁ ተማሪ ነው ምናምን እና ስዕል ምናምን ይሞካክራል እና ትምህርት ቤት ውስጥ ገባና ክላስ ውስጥ መሬት ላይ 100 ብር ሳለ ማለት ነው። ከዛ አስተማሪው ገብቶ ምናምን 100 ብር መስሎት ሊያነሳው ሲል ተማሪዎች እንዳለ ሳቁበት ማለት ነው። ከዛ ልጁን ወላጅ ይዘናለው ማለት ነው። ከዛ ልጁ ወላጅ ይዞ መጣ ምናምን አባትየው እሺ ምን አድርጎ ነው ምናምን አለ አባትየው። ይኸው መሬት ላይ 100 ብር ስሎ በተማሪዎች ፊት አዋረደኝ አሳቀብኝ ሲል አለ አባትየው። ይሄ ገርማል እንዴ ያንተ ገርማል እንዴ አለው። ይኸው እኔን ኤሌክትሪክ ላይ እምስስሎ ሊገለኝ አልነበር አለው። ፓርቲቱ ይሰራለት እንዴ ፓርቲቱ ታሚ ወይና አንድ ሳይ ያላት ቲም ደግሞ የኛ ሰፈሩ ደግሞ ብራኮርድ ላይ ምን ያደርግልሻል? እንደዚሁ ነው። እረፍት ሲወጡልሽ ተማሪዎች በግድንግዱ ቅንጨ ይስልልሻል ብራኮርዱ ላይ። ከዛ በአራተኛው ፔሪድ አስተማሪው ሲገባ ማን ሳሉ ይላቸዋል ተማሪዎቹ። ሁሉም ይሄ ነው ይላሉ። ልጁ ልክ እንዳንቺ እጥር ያለ ነው። አቲም አተ እንዴት ደርሰህ ሳልክ ይሏል። አይ ዴክስ ነው ጥቼ ይሏል። ዴክስ አምጡለት አለና ምናምን ነገር አቲም ዴክስ ላይ ወጣ ምናምን ላሰው አለው ብራዘሪ። ከዛ አስላሰውና ከዛ ወደ ትቤ እያለቀሰ ጩጨው ማለት ነው እያለቀሰ ይሄድልሻል። መንገድ ላይ ማንን ያገኛል? ፋዶን አታ ልጅ ምን ነው ምናምን ነገር። ከዛ አረ ፋዶው የቲሸርት ቀንጫ አስላሰኛለው ሾፍ ሲያደርገው እዚህ ጋር ምናምን ቾኩ ምናምን አላቲ ይሄ የማን ነው አመዳም ቅንጬ አላሉም ፋዶው። እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻታለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እኔ የምለው ምንድን ነው የምሰማው? ምን ሰሙ? ቤቴ ውስጥ ዜና ታነባለህ አሉ። አዎ ያው እንዲህ ያለሽ እናንተ መኖሪያ ቤት እኮ ነው ያከራየው እኮ። ግን ያው ዜናም አነብበታለሁ። ጤና ይስጥልኝ የተከበረ። አረም አይድን በሽታ ይስጥ። ጭራሽ ሊያነብብ ነው ላይ
ነው ነገሩ? እንዴ ማን አባ ፈቅዶልህ ነው የሰው ቤት ውስጥ ዜና የምታነበው? ተከራይቼዎት አይደል እንዴ? እንዴ እና ብትከራይስ? እንዴ እኔ ስቱዲዮ ቤት እንጂ ስቱዲዮ አከራየው እንዴ? እንዴ እኔ ኮሜዲ ዜና እኮ ነው የምሰራው። ለአንተ ነው ኮሜዲ። ወይ የምታስቅ ነው እንዴ ይመስል? አራት አስቅም። እንደው ማሳቅም ከፈለክ እንደው መንገድ ላይ ወተቁም እንደው በቃ ቢያንስ አናቴ ያስቃል። በደንብ ሰምተውታል ግን ፕሮግራሙ? እንዴ ሰምቼውማ ነው። እንዴ ማን ይቀራል? እድሩ አልቀረ፣ ቀበሌው አልቀረ። እንደው ከሁሉ ጋር አነካክተኝ እንደው ኧረ እባክህ እንደው ማን ነበረ ስምህ? ምን አለ ጎሽ። እንደው ስምህ ራሱ ያስቅ የለ እንዴ? እዚህ ላይ እኮ መስራት ትችላለህ። ይኸውልህ የኔ ልጅ እኔ ይህን ቤት ለማግኘት ስንት ቦታ መሰለ ጭሬን የቆላሁት። አሁን ይህን ቤት እንደው አሳጥተኸኝ እንደው በችግር ብቆላ ደስ ይልሃል? እንደው ልቆላ? ኧረ አይቆሉ። ልቆላ ወይ? ኧረ ምን በወጣሁት እሱ የሚቆሉት ባለቤቶት እያለች። አዎ ስለዚህ ቤት ፈልግ። አይደለም ጋሼ ይረዱኛ እንዴ? የነገርኩህ ወዲያ እንዴ ምን አባቱ አይሰማም እንዴ? እኔ እኮ ፀጉር ብቻ ይመስለኝ ነበር። ለካ መስሚያም የለውም ይሄ። በቃ ቤት ፈልግ ብያለሁ፣ ቤት ፈልግ። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅድ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳሉ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈ ነው እንግዲህ። እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለ እንዴ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝም ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረህ ነው የመለስከው። እና ምን? አይ ምንም እንትን እንሂድ። የት? እድር እንግባ። ለምን አላማ ይለኛል እንዴ? ወደፊት ምንድነው መሆን የምትፈልገው? ወደፊት ወደኋላ ነው። አቤት ማለቴ እኔ ምን አውቃለሁ? ምንድነው መሆን የምፈልገው? መልሶ እኔን ይጠይቀኛል እንዴ? አንቺ ቴክኒክና ሙያ እንኳን ተማር ብለህ እምቢ አልከኝ። አባዬ ደግሞ ቴክኒክና ሙያ ለመማር ራሱ እኮ ቴክኒክ ያስፈልጋል ብለውኝ ነው የተው። ደግሞ እሱ ምን ማለት ነው? ከዛሬ ያላሰበበትን ከየት አምጥቶ ይንገር? እንዴት አያስብም? አይምሮ የተሰራው ለማሰቢያ መሰለኝ። ወይስ አንተ ለምንድን ነው የምትጠቀምበት? ለመብላት መሰለኝ። ወረጄ ይብላ። እኔም አልገባኝም። ብቻውን የኔን ነገር ተወውና ለልጁ መፍትሄ ስጠው። አዎ አባዬ አስጠኝ ቅጠርልኝ። ወይ ጉድ! አሁንም እዛው ላይ ነህ። መጀመሪያ አላማህን ፈልገው እኮ ነው እያልኩ ያለሁት። እንዴ አባዬ እኔ የት ብዬ ነው የምፈልገው? እዚህ አልጋው ስር ምናምን አይጠፋም። በደንብ ፈልገው። እውነቱን እኮ ነው። የት ልፈልገው ይላል እንዴ? እስኪ እንደው ለአንድ አፍታ ሰከን ብለህ ቁጭ በልና ውስጥህን አዳምጠው። ውስጥህን አዳምጠው? እንዴት አድርጌ ነው የማዳምጠው? ይኸውልህ ምን መሰለህ፣ እኔ ላሳይህ። ቀላል እንደዚህ አይነን ትጨፍንና ማለት ነው አየር እያስገባህና እያስወጣህ በደንብ እስኪ ውስጥህን አዳምጠው። አዎ ጎበዝ፣ እንደሱ። እስኪ አንዴ ድገሙ። እሺ እና ውስጥህ ምን ነገረህ? እባክህ ይርቦኛል። ማን ነው? እኔ ነኝ። ሰላም ነው? ሰላም ነህ? እንዴት ነሽ? ደህና ነህ? አለሁልሽ። የበኃይሉ ቤት አይደለም እንዴ? በኃይሉ ቤት አይደለም። ቦታ ጠፍቶሽ ነው? ሎኬሽን በኃይሉ። እኔ ራሱ እኮ በኃይሉ እኮ ነኝ። ስሜ ራሱ እኮ አልወደውም። ደግሞ ምን አይነት አጋጣሚ ነው እንዳንቺ አይነት ቆንጆ ሴት አድራሻ ጠፍቶት እኔ ቤት በዚህ ጠዋት እንዴት ሊያንኳኳ ይችላል? ማን ልበል? በአምላክ ደህና ነሽ ወይ? ምን አይነት አጋጣሚ ነው? በጣም ነው ደስ ያለኝ። እንዴት ነሽ ታዲያ? በአምሊ እንዳትንቀሳቀስ ብያለሁ። ዛሬ መጨረሻ ነሽ። ገንዘቤን ታመጣል። ሳሚ ዛሬ አሸንፋል። በማልችለው መጣብኝ፣ ሊያውም በቆንጅዬ ሴት። ናግዞ ቁጭ በል አንቺ። ይቅርታ ተቀመጭ። ነይ የኔ ማር። ሳሚ መቼም እንደማታሸንፈኝ ነግሬያለሁ። ይቅር ብሩ እውነት ያረ ከተሸናፊ ወገን ይሻልሻል ካሸናፊ። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል?
እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ ብትሉ ማን ነው ደግሞ ዳግም? አቤት ቲቸር። የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ስታይ አንተ ለቅላቂ አንተም ይዘህ እንድትመጣ። ጎረምሳው። አቤት አባይ፣ ምን እያደረክ ነው? እንትን ጓደኛዬን እያወራኋት። ማን ነው እያወራሁት? ኧረ ሴት ናት። ኧረ ወንድ ናት። ተው እንጂ አንተ። አይዞህ አትፍራ። ምን እኔም እኮ እናትህን በቴሌግራም ነው ጠብ ያደረኳት። በቴሌግራም? አዎ ምን ነው? ኧረ አባዬ ዋሸ። እማዬ ግን ያለችኝ በእንስራ ከወንዙ ቀድቼ ስመለስ እንስራዬን ሰብሮብኝ የተዋወቅ ነው ያለችኝ። ኧረ ይቺ አዋራጅ መቼ ነው ደግሞ እንደዚህ ያለች? ባለፈው ነው የነገረችኝ። ምን እና በቴሌግራም እኮ ነው የሰበርኩት እንስራው። እና ምን ልትል ነው? አይ ምንም ደስ ይላል እንኳን ሰበርክ፣ ዋናው መስበርን። እና አንተስ እንዴት ነው? ልጅቷን በደንብ እየጀነጀንካት ነው? አባዬ እንግዲህ ያው የአቅሜን እየሞከርኩ። ጎበዝ የኔ ልጅ። እንግዲህ ትምህርቱን ተወውና ዝም ብለህ ጀንጅናት። እሺ አባዬ እሺ። አይ ማለቴ እንትን ኧረ ወዲያ እንደው ለመሆኑ ምንድነው እያልካት ያለው? ያው ዛሬ ልደቷ ነውና ሃፒ በርዝዴይ ምናምን እያልኳት እኮ። ችጋራም ስጦታ እንኳን ገዝተህ አትሰጣትም? ኧረ አባዬ ስጦታ እኮ ውድ ነው። ምን አሁን በርካሽ ብር አይገኝ። አየዘመኑ ልጆች ገና እኮ ወደ ኋላ ናችሁ። ሰለጠን ትላላችሁ እንጂ እንደው ደረቅ ሜሴጅ ከምትልክላት ቢያንስ በዲጂታል ጊፍት የተሰራ አንድ ሊንክ መላክ ይከብድሃል። ማለት አልገባኝም። ምንድነው ዲጂታል ጊፍት? ድሮስ መች ገባሃል? ዲጂታል ጊፍት ማለት በተለያዩ 3D ዲዛይኖች የተዘጋጁ ምስሎች ላይ የጋራ ፎቶዎቻቸውንና ማስተላለፍ የምትፈልገውን መልእክት አስገብተህ ሊንኩን ትልክላታለህ። እሷም 3D ምስሎቹን እያሽከረከረች ፎቶዎቻቸውን እያየች መልእክትህንም ታነብልሃለች። የመረጥከውን ባክግራውንድ ሚውዚክ ማስገባት ትችላለህ። ገባህ? ኧረ ይሄማ ደስ ይላል። ታዲያ ማን ነው የሚሰራልኝ? ዲጂታል ጊፍት ኢትዮጵያ ይባላሉ። ስልካቸውን እሰጥሃለሁ። ቴሌግራም ላይ ሃይ በላቸው። ቴሌግራም ላይ ሃይ በላቸው። አዎ ምን ነው? ኧረ አባዬ እኔ ወንድ ልጅ በቴሌግራም አላወራም። ልጅ ተጫዋች አደረገኝ እኮ ዛሬማ ብሬን ሳልቀበል። ማን ነው? እኔ ነኝ። አንቲ ሰላም አንተ ምን አይሙድ ይዘህ ነገር ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤን ማሰጠኝ? ሳሚ ምንድን ነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩህ። ታዲያ ካለ ስጠኛ እንዴ? ለምንድን ነው ስልክ የምታጠፋው የምታመላልስ? እኮ ጠብቀኝ። እሺ እሰጥሃለሁ። እጠብቃለሁ። ስጠኝ ቶሎ። ሳሚ ወይ ገንዘቡን ግን ፈልገዋል እንዴ? ምን የጎደለ ነገር አለ? እዚህ ጋር ቆሻሻ አለብሽ። ምን የተፈጠረ ነገር አለ? ማለቀው ምን ያደርግላል? ምን ችግር ካለ ንገረኝ። ምንም በእውነት ሳሚሻ ንገረኝ። ዝም ብዬ ልጠይቅ ብዬ ነው እንጂ እኮ ምንም አልፈለኩትም ገንዘብ። አይደል? አዎ ካልፈለኩ ለምን ታዲያ ትመጣለህ? አረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ። የምራቃለሁ ቢቆይም ችግር የለም። ሳሚሻ በቃ እንግዲህ እሺ መልካም ቀን ነው ይላል። ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ ነይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። እስኪ ያስገባልኝ 25 ወረም መስከኩ አንተ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ሳሚሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰቦች። እኔም አመሰግናለሁ ወገን። እንደምን ዋላችሁ ተማሪዎች? እዴ ምንድነው? ደህና ነኝ ቲቸርዬ። ሰላም ነህ አንተ? አንተ ኮረኮንች ዛሬም አንተ ብቻ ነው እንደመጣው? ሌሎቹስ? ምን እባክህ ቲቸርዬ፣ ትውልዱ እኮ ባክኗል እንዳለ። የትምህርት ፍቅር ያለው ሰው እኮ ጠፍቷል። አንድ እኔ ነኝ የቀረሁት እንግዲህ የዚች ሀገር ተስፋ። አንተ ብጠፋ አይሻላትም እንዴ ሀገሪቱ አንተን ተስፋ አድርጋ ከምትጠብቅ? ቆይ ግን አልገባኝም። ዛሬ ቀኑ ማን ነው? ዛሬማ ጥር 4 ነዋ። እና ጥር 4 ምን አለ? እኔ ምን አውቄ? የዓመቱ ጥር 4 መሰለኝ። እና ሁሉ ተማሪ ቀርቶ አንተ ምንድነው ብቻ የምታሽቀብጠው? እንዴት ቲቸርዬ ምን ማለት ነው? እንደዚህ ይባላል እንዴ? ዕውቀት ልገበይ ነው አይመጣሁት። ኧረ ወደዛ ሂድ እባክህ፣ መርካቶ ሄደህ ገቢ ብቻ እንዳስተምር ትፈልጋለህ እንዴ? ማለት እንዴት ቲቸር? ግዴታ መሰለኝ እኮ ማስተማር። አንተ ሰውዬ ከኔ ጋር ግልጽ አለብህ እንዴ? አዎ ማለቴ ኧረ የለብኝም። ርብልው እሺ፣ የቤት ስራ ሰርተሃል?
አትበል። ሰርተሃል አልሰራህም? አይ ቲቸርዬ እረስቼው አልሰራሁም። ኧረ ናውጣ ተንበርከክ። እንዴት ቲቸርዬ ደግሞ ብቻዬን እኮ ነኝ። እኔ ወጥቼ ማንን ልታስተምር ነው? እሺ እዛው ተንበርከክሽ። እሺ ቲቸርዬ እንበረከካለሁ፣ ግን ለመጣሁበት ሽልማት የለኝም። ያው አንበረከኩ አይደል? ከኔ በፊት የገባ አስተማሪ ነበር። አዎ ቲቸርዬ ብታይ እንዳለ 50 ማርክ እየጨመሩልኝ ነው የወጡት። አንተ ስንት ነው የምትጨምርልኝ? ኧረ እባክህ እንዳትቀንስ ብፍራ። እሺ ቀበጭ ምን አልከኝ? አይ ወዲህ ነው። እኔ የምልህ ግን ክላስ ሁሌም አትቀርም፣ ግን ደረጃ ደግሞ ከሁሉም መጨረሻኛ ነው የምትወጣው። እንዴት ቲቸር? እና እኔ ከነሱ ጋር ከምጋፋ ብዬ ነው እንጂ አንደኛ መውጣት አቅቶ ይመስላል እንዴ? እንዲሁ ለየት ማለት ስለምፈልግ ነው። ኧረ ተው አልቀረብህም። ለማንኛውም ንገራቸው፣ ሁሉም ወላጅ ይዘው እንዲመጡ ፈልጋለሁ። ኧረ ቲቸርዬ ምንም እንዳታስብ፣ ለሁሉም ቤታቸው ድረስ ሂጅ እያንኳኳሁ ነው የምነግራቸው። ለዚህማ ማን ብሎ አንደኛ እኮ ነህ። ለማንኛውም አንተም ወላጅ ይዘህ እንድትመጣ። እንዴት ቲቸር? እኔ ምን አደረኩ? ዝም በል አሽቃባጭ። እሺ ተማሪዎች፣ ዛሬም በድጋሚ ፕሬዘንቴሽኑን የሚያቀርብልን ተማሪ አክሊሉ ይሆናል። ነግሬሃለሁ፣ እንደባለፈው እንዳትንበጫበጭ። ምንም አልንበጫበጭም፣ ግን ምንድነው ሁልጊዜ እኔ ነኝ እንደማቀርበው? የቡድን ስራ ነኝ፣ አሳይመንት ነኝ፣ የክፍል ስራ ነኝ። ምንድነው እዚህ ጋር የጋራ ትምህርት አንድ ያዝን። ለምንድነው እኔ ብቻዬን የምጨቆን? ኧረ ጎረምሳው እና ደብድበኛ፣ እሱ ነው የቀረህ። እኔ እንከባበር ብዬ ነው እንጂ ጉድ ፈላ ዘንድሮ። ምን ልትሆን? ለርዕሰ መምህሩ ነው የምናገረው። እንደዛ ነው እንዴ? እሺ አሁን ታቀርባለህ አታቀርብ? አቀርባለሁ። እሺ ጀምር። እኔ ግን ሁሌ ማንም መሳቂያ ነኝ እንዴ? ኧረ ጉዴ! ማንም አይሰቅብህም። አቅርብ ብያለሁ። አሁን እንደምን አታፍለው? አላቀርብ ምን ማለቴ? አልተዘጋጀሁም። ሁሌ አልተዘጋጀሁም። ቆይ አንተ መቼ ነው የምትዘጋጀው? እኔ እንጃ። ኧረ አንተ ምንም ለትምህርት አልተፈጠርክም። ካልሆነ ለምን አቋርጠህ ስራ አትጀምርም? ስራማ እኮ እሰራለሁ። ምንድን ነው የምትሰራው? ዲጂታል ጊፍት ምናምን እሰራለሁ። ደግሞ እሱ ምንድን ነው? ቲቸርዬ ግን ለአማርኛ ቲቸር ሰርቼ ልስጥህ እንዴ? ትሰጣታል? ምን ለማለት ፈልገህ ነው? አይ እዚህ ባለፈው እዚህ በሩ ጋር ስትጎን ትለታየቻለሁ። ምን ና ወደዚህ ወንድሜ። የት ልትሄድ ነው? እስኪ አንዴ የከበዱኝ ጥያቄዎች አሰረኝ። አንተ እኔ ቸኩያለሁ በእናትህ። እሺ ምንድን ነው? ቶሎ በል። እሺ እንትን ተውላጠ ግስና ተውሳከ ግስ ልዩነታቸው ምንድን ነው? እንግዲህ ምንድን ነው? ተውላጠ የተላጠ እንደማለት ነው። ተልጦ የተገሰሰ ግስ፣ ገሰሰ አስገሰሰ ይለዋል ሲያበዛው። ተውሳከ ደግሞ ያው ሲያስታውክ የምትገስሰው ግስ ነው። ምን ነው? አይ ምንም። እሺ ሌላ እንትን ነጠላ ሰረዝ መሽመሽ ነው የምንጠቀመው። ነጠላ ያው እናቶቻችን እድር ቤት ሲሄዱ ለቅሶ ቤት ምናምን ነው የሚጠቀሙት። ሙርት ይዛል እንዴ? ነጠላ አይደለም ያልኩ፣ ነጠላ ሰረዝ። ሰረዙንም ማን ተፈልገው እንጂ እኔ ነጠላውን ከነገርኩ አይበቃም እንዴ? አንዳንድ ነገሮችንማ በራስህ ለማወቅ ጣር፣ አንብብ። እኔ ከየት ይመስላል ይሄን ሁሉ እውቀት የገበየሁት? ከመርካቶ። ምን አልክ አንተ? እሺ እንትን ህብረተሰብ ልጠይቅህ፣ የምድር ወገብ የት ነው የሚገኝ? ኧረ ወገብ ይሰበር። ደግሞ ምድር ወገብ አላት እንዴ? ያውም 8 ቁጥር ነው። ባኬ ራስ ጉዳይ ነው። አሁን ቸኩያለሁ። ጓደኛዬ ነገ ልደቷ ነው፣ ጊፍት መግዛት አለብኝ። ታዲያ ለምን ትወጣለህ? እዚሁ ቁጭ ብለህ ዲጂታል ጊፍት አትልክላትም እንዴ? እንዴ ሄሎ ሄሎ ደምሴ እንትን አጠብቁኝ። እሺ ብሉ፣ እንትን ብሉ። እኔ አልበላም። እኔ አልበላም ብሉ። በእውነት አዎ እባክህ፣ እኔ መብላት ላይ ብዙ አይደለሁም። ምን ለማለት ፈልገህ ነው አልበላም ምናምን የምትል? አንተ እባክህ ስልክ እያወራሁ ነው፣ አትረብሸኝ። እኔ የምልህ ደምሴ ያ ዘፈን ተለቀቀ እንዴ? 4 አረንጓዴ ጠርሙሶች በግድግዳ ላይ የሚለው ደግሞ 3ቱ ተሰብረዋል አሉ። በእናትህ ምን ታሸምራለህ? በግልጽ አታወራም? ደግሞ 2 ነው እሺ የተሰበረው፣ 2ቱን እንበለዋለን። ፈስ ያለበት ዝላይ አይችልም አሉ። ምንድነው ሰው ስልክ ማውራት አይችልም እንዴ? ደምሴ ምሳ ትበላላችሁ እያለ ነው። ትበላለህ? አልበላም። እና ድሮስ ልትበላ ነው? ውይ የማንም አላገጫሉ። ሄሎ ሄሎ። አይ ተዘጋ። በእናትህ ስልኬ እኮ በቃ ዝም ብሎ ነው ካርድ የሚበላው። እስኪ በእናትህ በአንተ አስደውለኝ። ያንተ አይበላም መሰለኝ። ኧረ ጂቢ ብላ ተቃጥሎ መሞት። ቤት ውስጥ ወተት ነገር የለ? ወተት አለ። ምን ላምጣልህ? እሺ አምጣልኝ ቶሎ በል። እንካሽ ይሄንን ያዝልቅዳለህ። ምን ለማለት ፈልገህ? ውይ የኔ ነገር ዋንጫ ነው እንዴ ሰጠው? ይቅርታ ቆይ ጣሳ ላምጣልህ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? የሆነች ችግር እንትን ዶክተር እንዳፍሬ አልቆማል። የብዙሃንስ ችግሮች ነው ይሄ። እባክህን አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ቆይ ቶሎ ይጨርስ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። አዎ እስኪ ተነስና እስኪ ተነስና እንዲያልቁ እዲ ይሄ ነው እንዳልቆማል። ይሄማ ፍሬው ከብሬው እኮ ነው አልቆማል። እንዴ ይሄንን ማበደል አላቆመው ወንድሜ። በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ። ይሄን አሁን ናስኪ ምንድነው ይሄ እንትን ነው ጉኝ እንትን ነው። ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለባቸው። ለዛ ነው ደብሮት እና በጣም ትልቅ ነው ወንድሜ። እና አነስ የሚያደርግ ነገር ጎመን፣ ጥቅል ጎመን ምናምን ብላበት። ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ? ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ፣ ሂድልኝ በእናትህ።
እሺ ዶክተር በጣም አመሰግናለሁ። አውራሪ ሲመሰረት ሄሎ ገጀራው። አቤት ማልበል? ቃንቄ ነኝ የሰፈር ልጅ። እንዴ አንቺ ፓስታ አቋም አለሽ እንዴ ባገሩ? ኧረ እዛው ፓስታን ቀቅለ ብለው ትዝ ይላል ከ20 ዓመት በፊት መጋቢት 16 ሩብ ጉዳይ ለ7 በሳንጃ ቂጤን ይወጋልኝ። እንዴ ቃንቄዬ ምንሽ አንቺ ነገር አትፈችም እንዴ? ኧረ ከሚስቴ አፋታ ወንድ ኮንክ እስኪ ዛሬ እናወራ። አንደ ሽንኩርት ነው ምልጥ እንደ ዳምፔል ነው ማነሳ ነው ምልጥ። ኧረ ተው ቃንቄዬ ነው ፈራው። እንዳረጀ መኪና ማለት ነው ፈታትቼ እገጥምህና በናፍጣ እንድትሰራ ነው ማረግ። ኧረ ገጀራው አንቺ አበዛሽው። የት ነው ያለው? ቆይ መጣው እና መገናኛ ነኝ። እዛው ነኝ እኔም ጠብቀኝ አልቆይም። ምን እዚሁ መገናኛ ነኝ እንዴ? አዎ ምን ነው? ኧረ እኔ ላምበረት ነኝ። መጣው እዛም ቢሆን ጠብቀኝ 5 ደቂቃ። እንደ ገጅዬ ምን አመረርክ እንዴ? ኧረ እኔ እየቀለድኩ ነው። ዝም በል። እንዲህ በቀላሉ የምፋታ መስሎሃል እንዴ? በእውነት ታውቃለህ ገጅዬ እኔና ያንተን ፍቅር እኔ እኮ ትንሽ አሁን ቡና ነገር ቀመስኩና ሞቲቬት አደረገኝ ታውቃለህ እንጂ እኔ ለሌላ ነገር ነበር አደዋውሌ ራሱ። ምን ፈልገን የደወልከው? እንትን አሪፍ ቤት ገዝቷል ብለውኝ እኮ ከየት ነው የገዛኸው? እስኪ እኔም መግዛት ፈልጌ እኮ ነው። ታዲያ ከዲኤምሲ ሪል ስቴት አትገዛም? የት? እሺ ገጅዬ ግን አትጥፋሽ፣ አንዳንዴ ደውል። እኔ የምልሽ ግን የወጋዎች እስካሁን አልተሻለሽም ማለት ነው? አዎ ገጅዬ በእውነት ይኸው እስካሁን እኮ በአንድ ጎኔ ነው የምቀመጠው። በቃ እሱንም እደግምልሻለሁ። ስሚ አንቺ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነዋ። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው። ያ ቀንዳሙን ነው እንደምትይ? አዎ ይገርምሻል፣ ሜሪን እኮ አስረገዛት አሉ። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው ቢብሎ እሷን በ3 ወር። ወይኔ እህቴ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጦ ጣለሽ። የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልገው አውቅ ነበር። እኔ ቤቲ አይነካካኝም አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ፣ አሁን ቡና ይለጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጠበስ? አዎ ይገርምሻል፣ አብረው ናቸው። ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። የኔ ፍቅር ያ ገገማ ባልሽ መጣ መሰል። በቃ እኔ ልውጣ። ነይ እሺ፣ በቃ በጀርባ በኩል ውጪ። ደግሞ እሱ እንዳታይብኝ። ምን እና እንዴት ነው ምሳው ተመቸሽ? አረ የኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባቸው 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር፣ ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ? አዘዘችኝ አመጣሁ እንዴ። እሺ እንዴት ነው ከስፔሻሉ ጋር ሆኖ ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 1 በርገር ቴካዊ አዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች። እንዴ እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው የምገዛልሽ? እሺ አሁን ምንድን ነው የሚሻለን? እኔ ኪሴ ውስጥ 1000 ብር ብቻ ነው ያዝኩት። ምን 1000 ብር ይዘህ ነው ልጋብዝሽ አልከኝ እንዴ? እና እኔ ማር ተብል ጋብዝሽ ነበር ያሰብኩት። እኔ እዚህ እንዴት እንደገባው ነው ሰይጣን አሳስቶ። የፈጣሪ አለ አንተ እኔን ካልጠራህ አይሆንልህም እንዴ? ማን ያወራው? እኔ ምን አቅላለሁ? አንተ ሰይጣን አለብህ እንዴ? ኧረ እኔ ካንቺ ውጭ ሌላ የለኝም። ምን ትንሽ ታገሽኝ፣ 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? ምንድን ነው ያልሽው? 5 ዓመት? አዎ ድፍን 5 ዓመት። እማታገባኝ ከሆነ ቁርጡን ንገረኝ። እኔ እና አንቺ ነው 5 ዓመት ይሞላል እንዴ? ልትክድ ነው? አንቺ ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በይ እንጂ አማራጭ ፈልጊ። ኢንጂነሪንግ አረግሽኝ እንዴ? ምን ልትመረቂብኝ ነው ላይ? በቃ የሚቀጥለው ሳምንት አስመርቅሻለሁ። እሺ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው እንደያዝከው? አንቺ ነሽ እንጂ ቀልዱን የጀመርሽው። የኔ ሴቷ ፍንፍሩ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ አርጎት ነው። ተግቼ መጸለዬ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ፣ ጎበኘኝ። እኔ እጄን አንቺ ላይ አላነሳም። ምክንያቱም ታማኝ የሆነች እኔ የማስፈልጋት አንድ ብርቱ ሴት እየጠበቀች ነው። እንዳንቺ 5 ዓመት አስተምሬ ማስመርቃት። የት ነሽ አጥንቴ? የት ነሽ የኔ ተማሪ? እማ 5 ዓመት እንዴ አላመላትም እንዴ? ስማ አንተ እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው? አንተ እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ነው ማለት ምን ማለት አለው? በቃ ካንተ ጋር ሱል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት። ቻይነኛ አረከው እኮ ብራዘር። እሺ ዶግ ምንድን ነው? ዶግ እንሽላሊት። የፈጣሪ ያለ ዶግ ውሻ እንዴ? እና እሱ በካፒታል ነው። እኔ እኮ ስሞሉን ነው ያልኩ። ይለያያል። አዎ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። የምን ፈረንጅ ነው?
ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የእሱ ነው ብቻ ነው የማውቀው። አይደል እንትን እኮ ነው ማለት እኔ እሑድ እንግሊዘኛ ብዙ አይደለሁም። እንዴ ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሑድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንጂ አንተ አወራዋለሁ። ያው እንኳን እንደውም አንስቶታል። አዋራ አንተ አወራዋለሁ። ሄሎ ሰላም ነው? ምን ልበለው? ዋትሳፕ እያለ ነው። የምን ዋትሳፕ ነው? ኖ ዋትሳፕ እሱ ዋትሳፕ አይጠቀምም። ቴሌግራም ላይ አዋራው። አልጋ ሊገዛ ፈልጎ ነው በለው። ሂ ኢዝ ኦን ዩር ቤድ ቱ ባይ ኢት። ምንድን ነው የሚያስጮኸው? እኔ ምን አቅልሃለሁ? ምንድን ነው ያልከው? ዋይፍ ምናምን እያለ እየጮህ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ? ማለት የምን ግንኙነት? ኧረ ተው እባክህ። ወይኔ ጉዴ! ጭራሽ ታጣለኛለሽ። አሁን ምን ብዬ ነው የምታረቀው? ያስታርቃቸዋለሁ ከፈለክ። ምን አልጋ ነው አይፈለከው? ለምን ከጋላክሲ ፈርኒቸር አትገዛም? አንተ ግን ለወደፊት የማትችለውን ነገር አልችልም በለ እንዴ? ኧረ እኔ እኮ እችል ነበር በእውነት። እኔ ዛሬ ምን እንደሆነ ዝም በል። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም። ጨርስ የጀመርከው። ኧረ በእግዚአብሔር ቲቸር፣ እኔ ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ነው። ጉድ ፈላ ዘንድሮ ሸናው። እግዚአብሔር ቲቸር፣ እኔ ከኋላ ራሱ ሰላም አይመስለኝም፣ እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም። ቀጥል። እሺ እኔም የለኝም። ሶስተኛ ኧረ ቲቸር ታፍናለን፣ ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ልጅ? እግዚአብሔር እና ቲቸር ለፕሬዘንቴሽን አልተፈጠርኩም እና ቆይ እሺ ምንድነው የምትችለው? እንትን ማስታወቂያ እችላለሁ። ኧረ እስኪ አንድ ማስታወቂያ በልልኝ። እሺ በማኮን ሪል ስቴት በአትላስ ባምቢስ እና ፍሬንድሺፕ ሳይቶች እንዲሁም በካሳንቺስ ግንባታቸው እስከ 90% የደረሱ ቅንጡ አፓርትመንቶችን በመሸጥ ላይ ይገኛል። ካላመናችሁኝ ደውሉላቸው። አራራራ አንተ በጣም ጎበዝ ልጅ ነህ። በላሁን ፕሬዘንቴሽኑን ቀጥል። ምንድነው? ቆይ ከኔ ጋር የግል ጸብ አለብህ እንደ እኔ ሊነስረኝ? አረ ጥሩ በአማኮን 100 ይሰጡ እንደሆነ እናያለን። ይኸው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው? ምን ነው ልስጥህ? ቀቅለህ ትበለዋለህ? አይቶ በልቻለሁ። ልግባ? ግባ። እዚህ ተገትረህ ምን ታደርግልኛለህ? እሺ ሄሎ መብራት ኃይል ነው? ሄሎ መብራት ኃይል ነው? ይድፋ አቦ እንደ አንተ መቀለጃ ሆኜ ልቅር? አወከኝ እንዴ በድምጼ? ድምጽህን ይንሳ። ይሄ ግመል ኮቴ የመሰለ ድምጽህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም? መብራት ይዞት ነው ያሉት። አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን በአምላክ። አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር። ምንድነው ትራንስፎርም የሚያደርገው ማለት? እንትን ይሄን የመብራቱን ፖል አወቀው? አዎ እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት አምፖል። እሺ ማታ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር ጸበል ውሰደው አምፖሉን። አዎ ጸበል ውሰደውና አብራችሁ ተጠመቁ፣ ይለቃችኋል። ነግሬሃለሁ። ድጋሜ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። ሄሎ ደምሴ፣ የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባኮትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዙ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ፣ አረ ጭራሽ ዝም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቻ የምቀነው ውጣ በይው። ልክሳውን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቀኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር የገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ። ደንበኛችን ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። ስማ አንተ ለበዓል በገዛ እንዴ? እኔ እኮ ትላንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30 ሺህ። አትሰማም እንዴ? 30 ሺህ። 30 ሺህ እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው?
አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? ማ እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ የበግ ስበላ ሁሉ ያስታውከኛል። እሱን ስተወው ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ ነው? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትልህ እበላለሁ። አሁን የዱር ነው እያልክ አልነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድሬ። ሰላም ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምን ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የትኋን ቅንድብ በማር ተለውሶ። የትኋን ቅንድብ? ትኋን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይህን አልወደዱትም? እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን። አልቆ ነው። አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ የጾም ምግብ እንኳን ጨርሰናል። እርፍ የጾም አረጋችሁት? በቃኝ እባክህ። እኔ ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። ምን ቾንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ግን ሞቶ አለ አሳማው? ኧረ ደገመው። ሄሎ ጤና ይስጥልኝ፣ ሮቢ ሆቴል ምን ልርዳዎት? ኧረ ሁሌ አንተን እንደምታነሳው ሴቷ የለችም? ምን አሉኝ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ እሺ ቤተሰብ ሁሉ ሰላም ነዋ? የእኔ አባት ምን ፈልገው ነው የደወሉት? እንትን ምን? አቤት። እኔ የምልህ ፀሐይዋ እናንተም ጋር ወጣለች እንዴ? የሚወጣ ነገር ይውጣ። ቦታቦ እየቀለዱ ነው እንዴ? የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። ኧረ አትዝጋው፣ አልጋ መያዝ ፈልጌ ነበር። ወይ ጉድ! እሺ ይቻላል። ለእርሶ ነው? አዎ ለእርሶ ነው። ምን ማለቴ ለእኔ ነው። ብቻውን ነው ወይስ ሌላ እንግዳ አለ? ኧረ የትየለሌ ነን። እትየለሌ እናቶት ናቸው? እትየለሌ አይደለም አንተ፣ የትየለሌ ነው ያልኩ እኮ። ስንት ናችሁ ብዛታችሁ? 17 ነን። ይቅርታ ይሄን ያህል ሰው እንኳን ማስተናገድ አንችልም። በቃ ቶ ለእኔ ብቻ ያዝልኝ። ዋጋው ስንት ነው ለአንድ ቀን? 5000። 5000 ማለት እንቅልፍ ከእናንተ ነው እንዴ? ተወደደቦት? አረ ችግር የለውም። የሩሙ ከለር ግን ምንድን ነው? ነጭ ነው። በሌላ ከለር የላችሁ? አለን። ቢኖራችሁ ይዝ ነበር። በልቻው ሲደብር ደውለ። ሄሎ ፍቅር እንዴት ነሽ? አለሁልህ። የኔ የውጭ ጉዳይ ፖሊሲ ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረግኩ ነው። አንተ የት ነህ? የት እሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንፃ ግንባታ ነው። እባክህ ተወኝና እኔ ህንፃ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራና ማለትማ ቺት ታደርግብኝና ተጋደል። ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኛው። ምን ነው ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። ኧረ አይመስልም። ታውቃለህ ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው። አንተን አገኘሁ። ምን አልክ አንተ? ኧረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ፣ ግን መጀመሪያው ነገር ውረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁመሃለሁ፣ ባለ 100 ከሆነ ደግሞ ተሸክሜ ያደርሳለሁ። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል። እኔም ይታየኛል። አንተ አዲስ ነው መሰለኝ። ማለት ሙድ እያስክ ነው? የማንን ቤት ነበር ያልከኝ? የአቶ ኮርኩርን።
ኦኬ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድድ እያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ ያሬድን? ኧረ አውቀዋለሁ፣ የሥራ ባልደረባዬ እኮ ነው። በቃ ሙድ ያዝክ። አንተ ምንድነው የምትለው? የ50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ፣ በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ ደንበኛ እንሆናለን ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር፣ እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ ባክ። እንኳን አለምን ጳ አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነው ብላው። እሺ ይጥቀም ይሆን ህጋዊ ሌባ። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረ። ምን ካለፈ በኋላ ነው እንዴ? ማነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለት እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙት እኔ አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላለህ። አዎ በቅርቡ ነው ከውጭ የገባሁት። ኧረ ደስ ይላል። እና ዲያስፖራ ና? እውነት ነው እውነት ነው። በነገራችን ላይ ቆንጅዬ እህት አለችኝ፣ አስተዋውቅሃለሁ። ኧረ በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣሁት? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? ኧረ እባክህ እህት የለኝ። አሁን አስተዋውቃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነዋ። ታላግጣለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ። ስደተኛ ነኝ አትልም? ኧረ ብራዘር ምን እሺ፣ በግንጭልሽ ነው እንዴ የምታስቢው? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝንብ ምንድነው በማለት ጥልቅ የምትል? ብራዘር አይዞሽ፣ የእኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው። ለመሆኑ ከሰሜን ነው ከደቡብ ሱዳን ነው የመጣኸው? ከደቡብ ሱዳን ነው። እርፍ በይመችሽ ብራዘር። እራስቸው ለካ እህት ያግብታለች። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። ኧረ እህቴ የደወለችልኝ መሰል። እና ከየት ነው? ከሊቢያ ነው።